በኢራን ግጭት ምክንያት የሚመጣው የትራንስፖርት ወጪ መጨመር ወደ ሸማቾች እንደሚተላለፍ የዓለማችን ሁለተኛው ትልቁ የሺፒንግ ድርጅት መሪ ገለጹ። የሜርስክ ዋና ስራ አስፈጻሚ ቪንሰንት ክለርክ ለቢቢሲ እንደተናገሩት የዴንማርክ የሺፒንግ ግዙፍ ድርጅት የነዳጅ ዋጋ ሲጨምር ወይም ሲቀንስ ያንን ወጪ ለደንበኞቻቸው የሚያስተላልፉበት አሰራር አላቸው። ስለዚህ ማለት በመጨረሻ በዚህ ሁኔታ ውስጥ የሚታዩት የዋጋ ጭማሪዎች ለደንበኞቻችን ይተላለፋሉ፣ ከዛም ወደ ሸማቾች ይደርሳል ማለት ነው ብለዋል። በአሜሪካ እስራኤልና በኢራን መካከል ጦርነት ከተቀሰቀሰ ወዲህ የነዳጅ ዋጋ በአንድ በርሜል ወደ $120 ተጠግቶ የነበረ ቢሆንም አሁን ወደ $87 ዝቅ ብሏል። ሆኖም አሁንም ቢሆን ግጭቱ ከመጀመሩ በፊት ከነበረው ዋጋ በ20% ከፍ ያለ ነው። ሜርስክ እንደ አሻንጉሊቶች፣ አልባሳትና ኤሌክትሮኒክስ ያሉ ዕቃዎችን በመላው ዓለም በማጓጓዝ ረገድ ወሳኝ ሚና የሚጫወተውን የኮንቴነር ሺፒንግ ዘርፍም በበላይነት ይቆጣጠራል። ጦርነቱ እጅግ አስፈላጊ በሆነው በሆርሙዝ የባህር ወሽመጥ የሚደረገውን የትራንስፖርት እንቅስቃሴ እንዲቆም አድርጎታል። ከግጭቱ በፊት ከዓለም አቀፉ የነዳጅ አቅርቦት ውስጥ 1/5 የሚሆነው በዚህ መስመር ይጓጓዝ ነበር። የኢራን መንግስት ቃል አቀባይ ፋጢማ ሙሃጀራኒ እገዳውን ሲያጸድቁ አገሪቱ በጦርነት ሁኔታ ላይ ስላለች ሁሉንም ሀብቶች በከፍተኛ ሁኔታ መጠቀም አለባት ብለዋል። በተመሳሳይ ጊዜ የዓለማችን ትልልቅ የሺፒንግ መስመሮች በደህንነት ስጋት ምክንያት በቀይ ባህር በኩል የሚያደርጉትን ጊዜ እያቆሙ ነው። ይህም በዓለም ኢኮኖሚ ላይ ሰፊ መስተጓጎል እየፈጠረ ሲሆን እንደ ሜርስክ ያሉ ኩባንያዎች መርከቦቻቸውን በረጅምና ውድ በሆነው የደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ መስመር እንዲልኩ እያስገደዳቸው ነው። የቻይና መንግስት በበኩሉ በእቃዎች ማጓጓዣ ወጪ መጨመር ደስተኛ እንዳልሆነ ገልጸዋል። ባለፈው ማክሰኞ የሀገሪቱ ትራንስፖርት ሚኒስቴር የሜርስክንና የሌላ ኩባንያ አመራሮችን ስለ ዓለም አቀፍ የሺፒንግ ስራዎቻቸው ለመወያየት ጠርተዋል። ክለርክ እንዳሉት ተጨማሪ ወጪ ለአንድ ባለ 20 ጫማ መደበኛ የጭነት ኮንቴነር $200 ገደማ ሲሆን ይህ በአንድነት የጭነት ወጪዎች ላይ ከ15% እስከ 20% ጭማሪ ማለት ነው። የሜርስክ ተቀናቃኞች የሆኑት ኤምኤስሲ እና ሃፓንግ ሊወርድ ጭማሪ ማድረጋቸው ይታወቃል። ይህ መስተጓጎል በሜርስክ ላይ ከፍተኛ ተጽዕኖ ማሳደሩን የገለጹት ክለርክ ብዙ ደንበኞች መደበኛ አቅርቦቶችን እያገኙ እንዳልሆነና በተለይም ከውጭ በሚገባ ምግብ ላይ ጥገኛ ለሆኑ ቀጠናዎች ሁኔታው እጅግ ረባሽ መሆኑን ገልጸዋል። ምርቶች ሳይበላሹ ለሱፐርማርኬቶች እንዲደርሱ ለማድረግ ትልቅ የሎጂስቲክስ ፈተና መፈጠሩንም አክለዋል። ስለ ምርቶች እጥረት ስጋት ተጠይቀው በመሬት ትራንስፖርት እና በጭነት መኪናዎች ዕቃዎችን ለማንቀሳቀስ ጥሩ ምላሽ እያዩ መሆኑን ተናግረዋል። ሆኖም በየብስ እንደ ባህር ከፍተኛ መጠን ያለው ጭነት ማጓጓዝ አስቸጋሪ በመሆኑ እንደ ፔትሮ ኬሚካል ያሉ ኤክስፖርት ምርቶች ለጊዜው ወደኋላ ሊገፉ እንደሚችሉ ገልጸዋል። አሜሪካና ፈረንሳይን ጨምሮ አንዳንድ መንግስታት የባህር መስመሮችን እንደገና ለመክፈት የባህር ኃይል ጥበቃ ማድረግን እንደ መፍትሄ አቅርበዋል። ክለርክ ግን የተሻለው አማራጭ አሜሪካ፣ እስራኤልና ኢራን በመካከለኛው ምስራቅ የንግድ መስመሮችን ወደ ነበሩበት ለመመለስ የሆነ አይነት ስምምነት ላይ መድረስ ነው ብለዋል። የባህር ኃይል ጥበቃ ጊዜያዊ እፎይታ ሊሰጥ ቢችልም ሰራተኞቻቸውን ለአደጋ ማጋለጥ እንደማይፈልጉ አጽንኦት ሰጥተዋል። ከኢራን የባህር ጠረፍ በጣም ቅርብ ስለሆንክ ለምላሽ የሚሆን በቂ ጊዜ የለህም። ስለዚህ ሙሉ መስመሩን ለመጠበቅ ከፍተኛ የባህር ኃይል መኖርን ይጠይቃል ብለዋል። ኩዌትና ናጋል መረጃ ከሆነ እስከ መጋቢት 9 ድረስ 132 መርከቦች በባህረ ሰላጤው ውስጥ ተጣብቀው ቀርተዋል። አንዳንድ መርከቦች ያሉበትን ቦታ ለመደበቅ መገናኛዎቻቸውን ስላጠፉ ትክክለኛውን ቁጥር ለማወቅ አስቸጋሪ ሆኗል። በተጨማሪም ሜርስክ ወደ ቀይ ባህር መስመር በከፊል መመለስ የጀመረው ከጥቂት ሳምንታት በፊት ነበር። ከሐማስ እስራኤል ግጭት ጋር በተያያዘ በሁኔታዎች
በሁቲዎች ሊሰነዘር በሚችል ጥቃት ምክንያት ኩባንያዎች መስመሩን ለ2 ዓመታት ዘግተውት ቆይተዋል። በመጨረሻም ክለርክ ሰላማዊና ነፃ የሆነ የባህር ላይ ጉዞ ወደሚመለስበት ሁኔታ መመለስ አለብን ብለዋል። የአቡዳቢ ብሔራዊ ነዳጅ ኩባንያ ማዕድኖች በየብስ ላይ የሚመረተውን የሙርባን ድፍድፍ ነዳጅ አጋሮች ከፋርስ ባህረ ሰላጤ ውስጥ ከሆርሙዝ የውሃ መስመር ጀርባ ከሚገኘው ከጀበል ዳና ወደብ እንዲረከቡ ጠይቀዋል። በኢራን ጥቃት ስጋት ምክንያት የሆርሙዝ የውሃ መስመር በተግባር ተዘግቶ ባለበት ሁኔታ ነዳጁን ከዚህ ወደብ መረከብ ታንከሮች በዚሁ አደገኛ መስመር እንዲያልፉ ያደርጋቸዋል። ስማቸው እንዳይጠቀስ የፈለጉ የጉዳዩ አቅርቦት ያላቸው ሰዎች እንደሚሉት ከሆነ ቢያንስ 2 ኩባንያዎች የዚህን ወር ኮታቸውን ከዛ እንዲወስዱ ተነግሯቸዋል። አጋር ኩባንያዎች ይህንን መመሪያ እየተቃወሙ ሲሆን እስካሁን ስምምነት ላይ አልተደረሰም። አድኖክ 60% የሚሆነውን የየብስ ነዳጅ ማምረት ድርሻ የሚይዝ ሲሆን በቀን 2 ሚሊዮን በርሜል የማምረት አቅም አለው። ቀሪው 40% ድርሻ በቶታል ኢነርጂ፣ በፒፒ፣ የቻይና ብሔራዊ የነዳጅ ኮርፖሬሽን፣ ኢንፔክስ፣ ዡንዋሁ ኦይል እና ጂኤስ ኢነርጂ የተያዘ ነው። ቀደም ሲል ነዳጁ እንዲጫን ታቅዶ የነበረው ከሆርሙዝ መስመር ውጭ ከሚገኘው የፋጃይራ ወደብ ነበር። አድኖክ አሁንም ከፋጃይራ ነዳጅ እያቀረበ ቢሆንም እንደ ጃፓኑ ኒፖን ኒውሰን ያሉ አንዳንድ የመርከብ ባለቤቶች በሚሳኤል እና በድሮን ጥቃት ስጋት ምክንያት ወደ ፋጃይራ ወደብ መምጣትን እያቆሙ ነው። በጉዳዩ ላይ ኢንፔክስ አስተያየት ለመስጠት ፈቃደኛ ያልሆነ ሲሆን አድኖክ እና ሌሎች 5 ሀገር ኩባንያዎች ለቀረበላቸው የሚል ጥያቄ ምላሽ አልሰጡም።